ማለዳ ሞኙ ውሻ። በአንድ አገር ውስጥ አንድ በልቶ የማይጠግብ አስቸጋሪ ውሻ ይኖር ነበር። ውሻው የፈለገውን ያህል ምግብ ቢቀርብለት ጠገብኩ አይልም። ጥርግ አርጎ ይበላና እንደገና አይኑን ቁልጭ 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 ያደርጋል። ይህ ውሻው በሚኖርበት አካባቢ አንድ ስጋ ቤት አለ። ውሻው ዘወትር ወደዚያ ስጋ ቤት ይሄዳል። እዚያም በስጋ ቤቱ መስኮት በኩል ትይዩ የሆነ ስፍራ መርጦ አፍጥጦ ይቀመጣል። ውሻው ከዚያ ስፍራ ንቅንቅ አይልም። አይኑን የተሰቀለው ስጋ ላይ ተክሎ ቀኑን ሙሉ የሚጣልለትን ቅንጣቢ ወይም አጥንት ሲጠብቅ ይውላል። ስጋ ቤቱ ውስጥ የተንጠለጠለው ስጋና አጥንት ሁልጊዜም እንዳስጎመጀው ነው። ዝናብ ቢጥል፣ ጎርፍ ቢመጣ ወይም ፀሐዩ ቢከር ከዚያ ቦታ ፍጹም አይሄድም። እንዲሁ አይኑን እንዳፈጠጠ ይውላል። ስጋ ነጋዴው ይህንን ውሻ በጣም ይጠላው ነበር። ቀና ሲል ባየው ቁጥር እኔ ይህን ስጋ ቤት የከፈትኩት ላንተ አይደለም፣ ጥፋ ከዚህ እያለ ይጮህበታል። የነጋዴው ቁጣ ሲበረታ ውሻው ከተቀመጠበት ይነሳና ጭራውን ሸጉቦ ከዚያ ስፍራ ዘወር ይላል። ይሁን እንጂ ርቆ አይሄድም። ጥቂት አዘናግቶ እንደገና ተመልሶ ይመጣል። አንድ ቀን ውሻው ከእንቅልፉ ሲነቃ በጣም ርቦት ነበር። ዘወር ዘወር ብሎ ሲመለከት የሚበላው ነገር አጠገቡ የለም። ምንም አይነት ምግብ አጠገቡ አለመኖሩን ሲመለከት በጣም አዘነ። ወዲያውኑ ወደዚያ ስጋ ቤት ለመሄድ ወሰነና ከግቢው እየተጣደፈ ወጣ። አስቀድሞ እንዳሰበው ከግቢው ወጥቶ በቀጥታ ያመራው ወደዚያ ስጋ ቤት ነበር። ስጋ ቤቱ አጠገብ ሲደርስ ነጋዴው አንድ ትልቅ አጥንት ጠረጴዛው ላይ አስቀምጦ ስራውን እየሰራ ነበር። ጥቂት ቆይቶ ነጋዴው ስጋ ለመቁረጥ ዞር ሲል በዚህ አጋጣሚ ውሻው ያንን አጥንት ከመቅዝበት ከጠረጴዛው ላይ አንስቶ ፍትልክ ብሎ አመለጠ። ነጋዴው ድምፅ ሰምቶ ዞር ሲል ውሻው አጥንቱን ተሸክሞ ሲሮጥ ተመለከተው። በውሻው ድፍረት ክፉኛ ተበሳጭቶ ነበርና በንዴት ቢላውን እያወራጨ በጣም ይጮህ ጀመር። ውሻው ግን በነጋዴው ጩኸት ብዙም አልተደናገጠም። ለአፍታ ያህል ዘወር ሳይል አጥንቱን እንደያዘ ከአካባቢው በፍጥነት ተሰወረ። ውሻው ወደ ሌላ ቦታ አላመራም። ያንን የሚያስጎመጅ አጥንት እንደያዘ በቀጥታ ወደ ቤቱ መንገድ ጀመረ። በመንገዱ ላይ እንደሱ አይነት እድል የገጠመው ውሻ የትም ቦታ ቢሆን ሊኖር እንደማይችል ያስብ ነበር። ውሻው ቤቱ ከመድረሱ በፊት አንድ ትንሽ ድልድይ መሻገር ነበረበት። ያንን ድልድይ በማቋረጥ ላይ እያለ ውሃው ውስጥ አንድ ነገር ተመለከተ። ያ የተመለከተው ነገር ግን ግራ የሚያጋባ ነበር። በውሃው ውስጥ ያየው ነገር ምንነቱን ለማረጋገጥ ፈልጎ ቆም አለና ትኩር ብሎ ይመለከተው ጀመር። ድልድዩ ላይ ቆሞ ውሃውን ትኩር ብሎ ሲመለከት በውስጡ አንድ ውሻ ተመለከተ። ቆም ብሎ በደንብ ሲያስተውለው ውሻው እንደሱ አይነት ትልቅ አጥንት ይዟል። ውሻውን ከያዘው አጥንት ጋር ውሃው ውስጥ ሲመለከት ሌላ ውሻ ያየ መስሎት ክፉኛ ተቆጣ። አይቶ እንዳላየ ማለፍ አልቻለም። ወዲያና ወዲህ እየተንጎራደደ በንዴት ያጉረመርም ጀመር። በውሃው በኩል የሚታየውም ያ ውሻ እንዲሁ በንዴት ያጉረመርማል። ይህንን ሲመለከት ያንን አጥንት ከዚያ ውሻ ላይ ለመቀማት ፍላጎት አደረበት። ከያዝኩት አንድ አጥንት ይልቅ 2 አጥንት ቢኖረኝ ይመረጣል፣ እቀማዋለሁ እያለ ያጉረመርም ጀመር። ውሻው በፍጹም አላመነታም። ሌላ 2ኛ አጥንት ለማግኘት ተመኝቶ ያለምንም ማመንታት ወደ ውሃው ውስጥ ዘሎ ተወረወረ። ውሃው ውስጥ ገብቶ የዚያኛውን ውሻ አጥንት ለመንጠቅ አፉን ሲከፍት በጥርሱ ይዞት የነበረውን አጥንት ወረወረው። በውሃው ውስጥ ግን ቅድም ያየው ውሻ በቦታው አልነበረም። አይኑ እያየ ይዞት የነበረው አጥንት ውሃ ውስጥ ሰመጠበት። ውሻው ተስፋ አልቆረጠም። በውሃው ውስጥ የሰመጠበትን ያንን አጥንት ለማውጣት በተደጋጋሚ ሞከረ። ይሁን እንጂ ያንን የሰመጠ አጥንት ማውጣት አልቻለም። አጥንቱን መልሶ ማግኘት እንዳልቻለ ሲረዳ
ውሻው በጣም አዘነ። ሁለተኛ አጥንት አገኛለሁ ብዬ አንዱን አጥንቴን አጣሁ። ወይኔ! አንዱን አጥንቴን ይዤ ወደ ቤቴ ገብቼ ቢሆን ኖሮ ረሃቤን ማስታገስ በቻልኩ ነበር። ምን ያደርጋል? ወይኔ! የገዛ ሞኝነቴ ጎዳኝ ሲል እያጉተመተመ ተመልሶ ወደ ቤቱ ስቅስቅ እያለ እያለቀሰ ሄደ። እሺ ልጆችዬ፣ የሞኙ ውሻ መጨረሻ አያሳዝንም? በእጁ ያለውን አጣጥሞ ሳይጨርስ ሌላ ለመያዝ ሲፍጨረጨር በእጁ ያለውንም አጣ። ሞኝ ነዋ ልጆችዬ። ከዛሬው ተረታችን ምን ተማራችሁ? እስኪ ለወላጆቻችሁ ንገሯቸው። ለእኔ ደግሞ ኮመንት ላይ አስቀምጡልኝ። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ